Kadma la accompagni, papa. Où est ton papa? Dis-moi où est ton papa? Sans même devoir lui parler, c'est ce qui ne va pas. ልጄ በጣም እያስቸገረች ነው። ስለ ትምህርት ቤት ተጽዕኖ እየፈጠረባት ነው። አባቴን እያለች እየጠየቀች ነው። አሁን ላይ ግን የልጄ ጸጸት፣ የልጄ ጥያቄ በጣም አይምሮዬን ሰላም ነስቶኛል። በጣም ነበር የሚዋደዱት እና በቃ እሷ ካረገዘች በኋላ ነው የሆነ ሰዓት ላይ የጠፋው። እኔ ምንም ጎሉባት አይደለም፣ እግዚአብሔር ይመስገን ብዙ ነገር ለፍቼን ያሳደግኳት ልጄን ግን በቃ የትምህርት ቤት ተጽዕኖዋ ትምህርት ቤት ስትሄድ ሁሌ እማማ አባዬን አሳየኝ ነው ጥያቄዋ እና ያን ነገር ቢያንስ ለመመለስ ነው ለሱ ስል ከቤተሰቤ ወጥቻለሁ። አሁንም ቢሆን እንደዚህ ቪዲዮ ላይ መምጣት አልፈልግም፣ ግን ደግሞ ግዴታዬ ስለሆነ ነው። በቃ ልጄ ቀን በቀን የምጠይቀኝ ጥያቄ አባቴስ የሚለው ጥያቄ ስለሆነ ነው። አንዴና ለመጨረሻ ጊዜ ተያው ብዬ ስላሰብኩኝ ነው። በዛ ጊዜ ብታያቸው እንደዚህ ትቷት የሚሄድ አይነት አይደለም እና ሄዶ ከሌላ ሰው ጋር ልጅ ኑሮ አለም ምናምን የሚል ግምት ጭራሽ አይታሰብም። ሄርሜላ ራሱ ለዚህ ይሆናል ትታው ሄደችው ብዬ ነው የማስበው። ጭምጭምታ ነገር ሳሰማ አይቀርም ልጅ እንዳለው ምናምን። አባትሽን ብታዪው ደስ ይልሻል? አዎ በጣም በጣም ነው የምትወጂው? አዎ ትምህርት ቤት ሰዎች የሚሉሽ ነገር ሁሉ ነገር አባት የለሽም ወይ ይሉኛል። እቺ ነው የሰረች ልጅ ቢኖርኝ እኔ ልጅ እግዚአብሔር ስጦታ እኮ ነው እና ደሞንሽ ነው። አይ እሺ ነው እንጂ በደንብ ነው የሚያውቃት። እንዴ ለምን ህይወትን ለምን ረብሻለሁ? እኔ አንተን የመበጥበጥ ችግር የለብኝም። ለልጅ አንሽ አይደለም ማሳደግ አቅቶኝ አይደል፣ ግን ደግሞ ልጅ አባቷን ትፈልጋለች። ሁሌ የምጨቀጭቀኝ ነገር ድራማ እያሰሩሽ ነው። እሺ እንዳሰሚያቸው እኔ አንቺ የኔ ልጅ ብትሆኚ በጣም እድለኛ ነበር። ግን ይኸውልሽ እንዳሰሚያቸው ዝም ብለው ነው ወይ ነው እንደሆነ ምን አይደለም ያልኩ በእናትህ ስሙ። ከዚህ በኋላ አባቴ ብለሽ እንዳልሰማ። እሱ አይፈልገንም፣ በቃ አይፈልገንም። እያየሽ አይደል እንዴ? እኔ ምን አሳጣሁሽ? ቆይ ሰላም የሀይሌ ፋን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኛ ያለን ፈጣሪ የተመሰገነ ይሁን። እንግዲህ ሰሞኑ የሄርሜላ ባለቤት ነኝ ከሷ ልጅ አለኝ ብሎ አንድ ወንድማችን መጥቶ ነበረ እና አሁን ደግሞ ከኔ ልጅ አለው የምትል አንድ እህታችን መጣ ነበረ። ከነ ማስረጃ ይዛ ነው የመጣችው። እህታችን የሆነ ሰዓት ግንኙነት እንደነበራቸው ትቷት እንደጠፋ በቃ ብዙ እንደተጎዳች እንደዚህ አይነት ቅሬታ ይዛ መጣለች እና እስቲ ያለው ነገር ለሷ እንስጣትና ያለው ነገር ደግሞ ሞር ከሷ እንስማ። እሺ ሰላም እንዴት ናችሁ? ያው ትላንትና አግኝቼ አውርቼ ነበርና ማቲያስ ስልክ እያነሳልኝ አይደለም እና ቢያንስ ምንም አጥቻ አይደለም፣ ግን ልጄ አባቷን በጣም እየጠየቀች ነው። አባቷን ማግኘት አለባት እና ደግሞ እሱን ማግኘት አልቻልኩም እና አንተን ለማናገር እዚህ ድረስ የመጣሁት። ሚጣ ስምሽ ማን ነው? ሄዋን። የአባትሽ ስም ማን ነው? ማቲያስ። በአካል አይተሽው ታውቂያለሽ? በፎቶስ? በፎቶ አይቼው አውቃለሁ። አሁን ብታዪው ታውቂዋለሽ? ብታገኙ? አዎ። ኦኬ እሺ። አሁን ስንት አመቷ ነች? 7 አመቷ ነው። ሪሌሽንሺፓችሁ እንዴት ነበረ? ያው ቆየ ከተገናኘንና ብዙ ጊዜያችንን አብረን ነበር የምናሳልፈው እና የሆነ ሰዓት ላይ እቺ ልጅ ከተረገዘች በኋላ ልነግረው ሳፈላልገው ማግኘት አልቻልኩም። ቤተሰቦቹ ጋር እሱን ቅድሚያ በማውቃቸው ሰዎችም ላናግረው ፈልጌያለሁ እና ምንም ላገኘው አልቻልኩም። እና አሁን ላይ ቪዲዮ ሳይ ነው፣ ሰሞኑም ደግሞ ቪዲዮ እያየው ነበርና እሱን ነገር ሳይ ነው አንተ ጋር ደውዬ እስኪ አግኝቼው ላናግረው ብዬ ነውና ልጄ በጣም እያስቸገረች ነው። ስለ ትምህርት ቤት ተጽዕኖ እየፈጠረባት ነው። አባቴን እያለች እየጠየቀች ነው እና ያ ነገር ደግሞ ቢያንስ አንዴ እንኳን አግኝቷት፣ እኔ ህይወቱን ለመበጥበጥ አይደለም፣ ግን አንዴ እንኳን አግኝቷት ቢያንስ ቢያናግራት በቃ አባቷን እንድታይ ነው እንጂ እኔ ለሱ ብዙ ነገር ሆኛለሁ። መስዋዕትነት ከፍዬ ነው ልጄን ያሳደግኩት። እስካሁንም ድረስ አባቷን አልፈለኩም። በቃ አንድም ቀን ቢሆን ምንም ነገር ሳይጎልባት ነው ያሳደግኳት። አባቷን ፈልጌ አይደለም፣ የሆነ ነገር ማምጣው ብዬ አይደለም። ግን በቃ አሁን ላይ ግን የልጄ ጸጸት፣ የልጄ ጥያቄ በጣም አይምሮዬን ሰላም ነስቶኛል እና ቢያንስ አባቷን ማገናኘት አለብኝ። ከሰው እያነሰችብኝ እየተሰማኝ ነው።
ለዛም ነው በጣም ጨቅጭቄ እንደታናግረኝ ያደረኩትና አንተንም ካስቸገርኩ በጣም ይቅርታ። እኔ ለህዝብ መናገር እፈልጋለሁ። በቃ ሰውም እንዲያውቅልኝ ይፈልጋሉ ነገሩ ስትል አሳዘነች። በቃ ትቅረባሉ ማስረጃ አለ። ይቺ ልጅ ከኔ ጋር የረዥም ዓመት ጓደኛዬ ነች። ከሱ ጋር በነበረ ሪሌሽንሺፕ ብዙ ነገር ታውቃለች እሷ ብላለች እና እስቲ እሷም የነበራቸው ሪሌሽንሺፕ በደንብ ስለምታውቅ በደንብ ትንገራችሁ። ምን አይነት ነበር ሪሌሽንሺፓቸው? ከማቲያስ ጋር ያለው ሪሌሽንሺፕ ታስታውሻለሽ? አብራችሁ ነበራችሁ? እስቲ የምታውቂውን ሳትደብቂ ተናገሪ። አዎ የተወሰነ ታውቃለሁ። ጓደኛዬ ናት፣ የልብ ጓደኛዬ ናት እና ብዙ ጊዜያቸውን አብሮ ነበር የሚያሳልፉት እና በጣም ነበር የሚዋደዱት እና በቃ እሷ ካረገዘች በኋላ ነው የሆነ ሰዓት ላይ የጠፋው እና ብዙ አፈላልገነዋል። በእርግጥ እሷም ነፍሰ ጡር እያለች በጣም ብዙ አፈላልገነው ነበር፣ አላገኘነውም። እስካሁን ለብቻዋ ነው እስካሁን ድረስ ታሳድጋት የነበረው እና ማለት አጠገቧ ስለሆንኩ ጓደኛዋ ስለሆንኩ ይሄንን አውቃለሁ እና ለብቻዋ ነው እስካሁን ድረስ ለፍታ ያሳደገችው። ያው አሁን ነው ከቪዲዮ በኋላ ነው እንዳለ ምናምን ማለት ያወቅነው እናንተም ጋር የመጣ ነው እንጂ ከዛ ፊት አፈላልገነው ነበርና አላገኘነውም እና አሁን ነው ከቪዲዮ በኋላ ምናምን ያገኘነው። ጃት የመጣሁት እንጂ ምንም ጎሎባት አይደለም። እግዚአብሔር ይመስገን ብዙ ነገር ለፍቼ ያሳደግኳት ልጄን። ግን በቃ የትምህርት ቤት ተጽዕኖዋ ትምህርት ቤት ስትሄድ ሁሌ እማማ አባዬን አሳየኝ ነው ጥያቄዋ እና ያን ነገር ቢያንስ ለመመለስ ነው እና ቢያንስ አንዴ እንኳን አግኝቷት አባትነቱን ቢያሳያት ብዬ ስላሰብኩኝ ነው። እቺ ልጅ የሆነ ነገር እንዳትሆንብኝ በጣም ነው የምፈራው እውነት። ቪዲዮ ላይ ስታዩ ማለት ቪዲዮ ላይ ስታዩ ምን ተሰማሽ? ከዛ ምን ተሽ? እኔ ለሱ ስል ከቤተሰቤ ወጥቻለሁ። በጣም ነው የደነገጥኩት። ምክንያቱም እኔ እሱን ለማግኘት ብዙ ለፍቻለሁ። ስልክ ደውዬ ምን ስል እና ላገኘው አልቻልኩም። በማውቃቸውም ሰዎች ለፍቻለሁ፣ ግን ላገኘው አልቻልኩም እና ከሌላ ሰው ጋር ወልዶ ሳይ በጣም ነው የደነገጥኩት። በጣም ነው በቃ የተሰማኝና ቢያንስ አግኝቼ ባናግረው ብዬ ነው። እሷ ናት እንደውም ቪዲዮን አይታ ያሳየችኝ። ይሄ አይደል እንዴ ምናምን በቃ ስለምታውቀው ያሳየችኝና ከሌላ ሰው ጋር ይወልዳል ብዬ አንድ ቀን አስቤ አላውቅም። እንግዲህ በጣም ያሳዝናል። 7 ዓመት ሙሉ በጣም ይከብዳል። ቤተሰቦች ማንም ማመን እንዳለብኝ አላውቅም እና የሚያሳዩኝ መረጃ ባለፈውም እንደዛ ለማመን ተቸገርኩ። አሁንም ማለት እኔ ማመን ይከብደኛል እንዴ እኔ ልጄን ቢያንስ እንዴት ያለ አባት እንድታደግ አደርጋለሁ ስለ ልጄ ናት፣ ግን ደግሞ ከሱ የወለድኳት ነው። ለምን ዋሻለሁ? ማስረጃዎችን ደግሞ ብዙ ማስረጃዎችን አሳይቻለሁ። አሁንም ቢሆን እንደዚህ ቪዲዮ ላይ መምጣት አልፈልግም፣ ግን ደግሞ ግዴታዬ ስለሆነ ነው። በቃ ልጄ ቀን በቀን የምጠይቀኝ ጥያቄ አባቴስ የሚለው ጥያቄ ስለሆነ ነው። አንዴና ለመጨረሻ ጊዜ ተያው ብዬ ስላሰብኩኝ ነው እንጂ ሌላ እኔ እሱን ህይወት የመበጥበጥም ችግር የለብኝም፣ ፍላጎትም የለኝም። ምክንያቱም ምንም አይጠቅመኝም። ህይወቱን መበጥበጥ አልፈልግም። ይሄን አክልም ጊዜ ልጄን አሳድጌያለሁ ለፍቼ። አሁንም ከዚህ በላይ ማሳደግ እችላለሁ፣ ግን ልጄን ገንዘብ፣ ልብስ ላታጣ ትችላለች፣ ግን ደግሞ ጭንቅላቷ በጣም እየተጎዳብኝ ነው። ትምህርት ቤት በሄደች ቁጥር የምትሰማው ነገር፣ አጠገቦቿ ያሉ ሰዎች የምታየው ነገር በጣም እየተጎዳችብኝ ነው። ያን ነገር ብቻ ነው እንትን ማለት ፈልገው። ከድሮን ጀምሬ ታሪካቸውን አውቃለሁ ብለሻል እና እስቲ አንዳንድ ነገሮችን ንገር፣ የምታስታውሹ በስርዓት ንገር። አዎ አብረው ነበሩ እና ብዙ ጊዜ ብቻ ጓደኛዋ እንደነበር አውቃለሁ እና ብዙ ጊዜ አብረው ጊዜ ምናምን እንደሚያሳልፉ ምናምን ነበር የማውቀው እና ከጊዜ በኋላ ነው የጠፋው። ከዛ በኋላ ግን አናውቅም። በእርግጥ የማይረሳሽ ነገር አለ? ድሮ የምታስታውሹ የሚያሳልፉ ሰዓት ትዝ የሚልሽ ነገር የትኛው ነገር የትኛው ልተወልህ? ብዙ ጊዜ አብረው ብዙ ብቻ አብዛኛው ጊዜ በሚባል ደረጃ አብረው ነበር የሚያሳልፉት። ብዙ ጊዜያቸውን ከእሱ ጋር ነበር የምታሳልፈው እና በጣም እንደሚዋደዱ አውቃለሁ። አልትና እንዲህ ያደርጋል ትቷትም ይሄዳል በሚል ግምት አልነበር። በዛ ጊዜ ብታያቸው እንደዚህ ትቷትም ይሄድ አይነት አይደለም እና ሄዶ ከሌላ ሰው ጋር ልጅ ኑሯል ምናምን የሚል ግምት ጭራሽ አይታሰብም። በዛን ሰዓት ማለት አብረው ነበሩ ሰዓት እንደዛ የሚታሰብ ነገር አይደለም። በቃ ማለት ግን በጣም ደስ ይል ስለነበር ማለት ነው እና በጣም የደነገጥ ነው። ቪዲዮን ቀድሜ ያየሁት እኔ ነበርኩና በጣም ነው የደነገጥኩትኝ ሳየው በጣም የደነገጥኩና ከዛ በኋላ እንደሱ ያሳየዋት መጀመሪያ አተነው ነበር ስንፈልገው እና
ስገምት ሄርሜላ ራሱ ለዚህ ይሆናል ትታው ሄደችው ብዬ ነው የማስበው። ጭምጭምታ ነገር ሳሰማ አይቀርም ልጅ እንዳለው ምናምን እና እሱም እንደዚህ ይሄዳል ብዬ አላሰብኩም ነበር። እና አሁን ስላገኘ ነው ብቻ አንድ ጊዜ አባቷን ብታየው ልጅቷ በሚል ነው እንጂ እስካሁን ድረስ ለእሷ ያሳደገቻት ብቻዋ ነው። ከዚህም በኋላ ማሳደግ ይከብዳታል ብዬ አላስብም። ጠንካራ ሴት ናት እና ከዚህም በኋላ ማሳደግ አይከብዳትም። ግን ልጅቷ ብዙ ጊዜ አባቴን ስለምትል አንድ ጊዜ ብታየው እና ቢያያት ደስ ይላናልና ቀለልሽታም ሲባል አንድ ብቻ እንድታየው ብቻ ነው የምንፈልገው። አንድ እሱ ለዛ ብቻ ማማያ ነው። አባትሽን ብታየው ደስ ይልሻል? አዎ። በጣም በጣም ነው የምትወጂው? አዎ። ትምህርት ቤት ሰዎች የሚሉሽ ነገር ሁሉ ነገር አባት የለሽም ወይ ይሉኛል። ያው አሁን ከመጣ ታውቂዋለሽ? በአካል ቢመጣ በፎቶ ስላየሽው ካየሽው ታውቂዋለሽ? አዎ። አባትሽ በብለነታ ማምጣቱ አይቀርም። ቤተሰቦች እንደሰማችሁት ነው ጉዳዩ። በጣም ያሳዝናል። ማለት እኔ በዚህ ልክ አልጠበቅኩም ነበረ። ሄሎ ና እያየሁህ ነው ና። እሺ ያው ቤተሰቦች እየመጣ ነው እያየነው ነው ከታች ታውቃታለህ? እሷ እስቲ በደንብ ተጠግተህ እያት። ማለት ምናልባት ተቀይሬበት አልመጣችልኝም እንግዲህ ማለት ያው የነገርሽኝ ነገር ውሸት ነው ማለት ወይስ? በማስረጃ እኮ ነው ያሳየው ካረሽ። ብዙ ማስረጃዎችን አይቻሉ። ማለት ከእሷ ጋር ፎቶ እንዳለ ከ7 ዓመት በፊት ትታት እንዴት ብዙ መረጃዎችን ነግራኛለች። እና እቺ ልጅም ያንተ ልጅ ነች። አሁን ገና ገባኝ። አስታወስካት? አይ ገብቶኛል፣ ጉዳዩ ገብቶኛል። የምን ጉዳይ ነው? ፎቶ አሳይተኛለች። 7 ዓመት በፊት ብዙ ታሪኮችን እያሳየች እየነገረች ነበር። ልጅ ናት። እኔ እና እስከዛ ማን ነው? አይ ችግር የለውም። ማን እንደላክሽ ብቻ ንገረኝ። መልሽ አቅዳችሁ ምንድን ነው? አቅዳለኝ እኔ እኮ ልጅ አባቷን እንድታውቅ ነው የምፈልገው። ልጅ አባቷን እንድታውቅ ብቻ ነው የምፈልገው። አይ እሺ፣ አይ ምንድን ነው ከኔ የምትፈልገው? እኔ አንተን እፈልጋለሁ። ይሄ ሁሉ ዓመት እኮ ማለት ነው ህይወትን አልበጠብጥም ብዬ ዝም ብዬ ኖርኩት። በቃ ህይወትን መበጥበጥ ስላልፈለግኩኝ ነው። አሁንም ቢሆን ደግሞ ልጄ ስላስጨነቀችኝ ነው። አባቷን ማወቅ ስለፈለገች ነው የመጣሁት። እሺ እኔና አንድ ስም እሺ፣ እንገርሽ እኔ ችግር የለውም። ቢያንስ ያሳልፍነውን ጊዜ ትረሳለህ። ችግር የለውም። እሺ አንቺ ማን እንደላከሽ አውቃለሁ፣ ለምን እንደመጣሽ አውቃለሁ። ችግር የለውም። እሺ እኔ ለማደናቀፍ ሆን ብላችሁ ነው የተነሳችሁ። እኔ በዛ ጉዳይ ደግሞ ትቼዋለሁ። ገባሽ? መኖር እፈልጋለሁ። ገብቶሻል አይደል? ለልጄ ስል መኖር እፈልጋለሁ። እንዴ ቆይ ምንድን ነው የምትፈልጉት? አስደበደባችሁኝ። እሺ መረዛችሁኝ። እሺ እሺ ምን ያላባት ትቅር። ቆይ እንዴ ይሄ ሁሉ ዓመት እኮ ብቻዬን ሳሳድጋት ነው የኖርኩት። የኔና አድሬ በስሙ አይቼሽ አላውቅም እኮ ነው ያልኩሽ ያለው አይደለም። ልጅ ሊኖር እኔ እቺ ነው የመሰለች ልጅ ቢኖረኝ እኔ ለምን ነው ግን ለማን ነው ልጅ እግዚአብሔር ስጦታ እኮ ነው። እና ደሞንሽ ነው። አይ ብዙ ጊዜ ሳፈላልግ ቆይቻለሁ። ላገኘህ አልቻልኩም። ድሮንም ልነግርህ ነበረ። አሁን ራሱ እኮ በቃ ልጅ ስላስጨነቀችኝ ነው እንጂ እኔ ህይወትን መበጥበጥ አልፈልግም። አይ መቼም አብዛኛው አላልሽኝ። እኔ አላወቅኩሽም እኮ ነው እያልኩሽ ያለው። እኔ የመርሳት በሽታ ካልገጠመኝ በስተቀር አንቺ ከምልሽ እኔ አንቺንም ሴት አይቼ እንኳን አላውቅም ማለት ነው። እንዴ ኃይሌ አንተ ምንድን ነው የምትለኝ? ያዋሸ ነው እንጂ በደንብ ነው የሚያውቃት እኮ። ለምን ተዋሻለህ? በቃ እሷ ከነ መረጃ ነው የመጣችው። እኔ አስፈላጊ ከሆነ 3-4 መረጃ ይዤ እመጣለሁ እያለችው፣ በጣም ብዙ መረጃ ህዝብ ያውቃል፣ ሰው ያውቃል እያለችው እኮ። ወግኛ አይደለም የተሰማኝ ያወቅኩት ነው ማለት በተረዳሁት ልክ
የሰማሁትን ነው እየነገርኩ ያለሁት እና እየነገርኩ እኮ ነው ያለሁት። እኔ ፈጽሞ አላቃትም እስከና አይቻትም አላቀም ነው እያልኩ ያለሁት። ሴራ ነው ተልካን የመጣችው። ለምን አታምነኝ? እኔ አንተ ላይ ለምን ተንኮል እሰራለሁ? እሺ እኔ ካላወቅኩሽ ኬት አድርጊሽ እንዴት እንዴ? እኔ ለምን ህይወትን ለምን እረብሻለሁ? እኔ አንተ ላይ መበጥበጥ ችግር የለብኝም። አብረን ኖረናል እያለች እኮ ነው። ብዙ ጊዜ እኮ አብረን አሳልፈናል። እንዴት ትረሳለህ? ቢያንስ ያሳልፍናቸውን ነገሮችን ከማስታወስ አቅቷል። ምናልባት ተመሳሳይልሽ እንዳይ እኔ የልጄን አባት ነው የምረሳው? ቢያንስ የወለድኩበትን ሰው ረሳለሁ? ለልጅ አንሽ አይደለም ማሳደግ አቅቶኝ አይደለም፣ ግን ደግሞ ልጅ አባቷን ትፈልጋለች። ሁሌ የምጨቀጭቀኝ ነገር ስሜንም ረስተዋል፣ ስሟንም ረስተዋል። እኔ በዚህ ሰዓት የአንድ ልጅ አባት ነው። በቃ ታውቃለህ፣ እውነታውን ታውቃለህ እኮ። በቃ ከሷ በኋላ እኮ ሌላ ልጅ ሊኖር ይችላል። እሷ አሳማኝ አይደለም። ልጅ ሊኖር ይችላል፣ ሌላም ልጅ ሊኖር ይችላል። ብዙ ነገር ደርሶብኛል፣ አይተሃል አይደል? እሺ ከዚህ በላይ እኔ ምን እንደሆነ ፈልግ ጭራሽ እኔ ወደ ሚዲያ መውጣትም እኮ አልፈልግም ነበር። ገብቶሃል? ገመናዬን ይዤ መቅረብ አልፈልግም ነበር። የደረሰው ባይታል ባለፈው የሆነው እየሰማህ ነው። በስልክ ደውሎ የሚያስፈራሩትን እንደገና በአካል እያደረጉ የነበረው አሁን ሌላ ዓላማ ይኖራታል ብለህ እያሰብክ ነው? እዛ ነው በቃ እኔ የሆነ ሰው ልኳት ነው እንጂ ፈጽሞ ነው ያላቃት። እኔ እንዴ አላቃተው እፈልጋለሁ። አሁን በቃ ተውኩት መጥቻለሁ። እኔ ምንም ማድረግ አልችልም። ይኸውልሽ እኔ አንቺን አይቼሽ እኮ ነው አንተን ማግኘት ፈልጌ አይደለም፣ ግን ደግሞ ለልጅ በጣም እየጨቀጨቀች ነው። ልጅ አባት ትፈልጋለች። አንዴ ብቻ እንኳን ለልጅ አባቱ ነው እየነገርኩ እኮ ነው። እኔ ያለውን ነገሮች እውነት እየመሰሉኝ ነው። ሰምተኛል አይደል? ድራማ እያሰብሽ ነው። እሺ እንዳትሰሚያቸው። እኔ አንቺ ይሄ ልጅ ብትሆኚ በጣም እድለኛ ነበርኩ። ግን ይኸውልሽ እንዳትሰሚያቸው። ዝም ብለው ነው እነሱ። እኔ ገብቶኛል፣ ምን እያደረጉ እንደሆነ ገብቶኛል። እሺ ችግር የለም። ምን አይደለም ያልኩህ በእናትህ። እሺ ምን አድርግ ነው የምትሉኝ? ቆይ ሴራውን ከጀምሩ ነቅቼበታለሁ፣ አውቄዋለሁ። ማን ምን እየተደረገ እንደሆነ ገብቶኝ ይባላል። ልጅ ብትሆን ምንም ነው ምልክት የምሬን ነው የምልህ። እኔ እግዚአብሔርን አመስግኜ ነበር የምቀበላት፣ ግን ደግሞ እሺ ከጥሬ ነው ማውራው። ልጅ ያልሆነን ሰው ነው ልጅ ነው ብዬ እንትን የምለው ንገረኝ እስኪ። ቆይ ስንት ነው የከፈልሽ? ማን ነው የከፈልሽ? ለምን ትፈልኛል? ቆይ ፈጥሬ ነው ልጅ ያልሆነኝ ሰው ልጅ ናት ብዬ ማስፈራራ ማስረጃ ይዤ የመጣው አይደል እንዴ? እኮ ማስረጃሽ ነው እንጂ ሳላቅሽ ማለት ይዘሽ የመጣሽ ማስረጃ ለኔ ምን ያህል አሳማኝ ነው? ቢያንስ ያሳለፍናቸውን ጊዜያቶች አስታውስ፣ ያሳለፍነውን ነገር አስታውስ ቢያንስ። አሁን ስራት ትችል የመጣው ይቅርታ፣ የእውነቴን ነው ከትልቅ ይቅርታ ስራት ትችል የመጣው አይሌ እኔ ለዚህ ጉዳይ ቢሆን መጀመሪያውም አልመጣም ነበር። እኔ ወደ ሚዲያ መቅረብ አልፈልግም፣ ወጥቼ ማየትም አልፈልግም ብያለሁ። ገባህ እኮ አዳምጣት። እኔ እኔ ከዚህ በኋላ በእነዚህ ጉዳይ አትራኝ፣ አትደውልልኝ፣ አልፈልግም። እኮ ናሽ የት ነው የምትሄደው? እስቲ በእናትህ ይዘሽው ነው በእናትህ። ከዚህ በኋላ አባቴ ብለሽ እንዳልሰማ። እሱ አይፈልገንም፣ በቃ አይፈልገንም። እያየሽ አይደል እንዴ? እኔ ምን አሰጣሁሽ? ቆይ ምን አጎደልኩብሽ? ያለ አባትም መኖር ይቻላል። እሺ ችግር የለውም። እሺ እሱ ካልፈለጋችሁ እሱ አይፈልገንም። ማየኔ ምን አሰጣሁሽ? ምን አጎደልኩብሽ? አጉድዬብሽ አውቃለሁ። ተሽዋል። አባትሽ አይፈልግሽም። ጭራሽ እንኳን እንደማያውቀን ሲሆን ነው